እንግዲህ ቤተሰብ ብሩኬ ዛሬ ያደረገው ነገር ጥሩ ቢመስልም ሃይሚን አስጠቆራታል። ለመታረቁም ቢሆን እዛው ቡታጅራ ሆናችሁ እንደዛ ሲለምኑክ እናት ባለችበት ቦታ እሷም አባቷን ይዛ ለያዝ ለገናሽ አስቸግረህ እንዴ! አያምርም እኮ ጋሽዬም ይታዘባል። እንደዚህ ታደርጋለህ ብሎ አይጠብቅም። አንተ አዲስ አበባ መጥተህ ከሃይሚ ጋር ለመታረቅ መፈለግህን ጋሽዬ ሲያይ ምንም የሚሰማው ይመስላል? እኔም ቢያከብረኝ ኖሮ የምለውን ያደርግ ነበር ነው የሚለው። እንደምታውቀው ካንተ ልጅ አርግዣለሁ ያለችዋ ልጅ ደብዛዋ ጠፍቷል። ምን ተገኝቶ ነው ከናንተ አጠገብ የራቀችው? እዩ አንተን ለራሷ ለማድረግ የተማመነችበት ነገር ምንድነው? ነው አንገት ላይ ያሰረችልህ ሀብል በሱ ተማምና ይሆን እንዴ? እሱ ላይ ያደረገችብህ ነገር እንዳለ እኛ ተሰምቶናል። በዛ ተማምና ነው እንዴ ካጠገባችሁ የጠፋችሁ? እናንተን አበጣብጣ እሷ ጠፋች። በቃ ዘና ብላ እየኖረች ነው። እናንተ ግን እዚህ ጋር እየተበጣበጣችሁ ነው። ቢያንስ ሀብሉን አውልቅና ጣለው። ምክንያቱም የምትወስናቸው ውሳኔዎች ልክ እየሆኑ አይደለም። ለአንተ ብቻ ነው ልክ እየሆኑ ያሉት፣ ለእኛ ልክ አይደለም። አሁን እየወሰንካቸው ያሉት ነገሮች ስትለመን ስትዘከር እምቢ ብለህ አሁን ከመሬት ተነስተህ ሰርፕራይዝ አድርገሃት ይቅርታ አብረን እንሁን ምናምን ጤናማ አይመስለኝም ብሩኬ። እኔ እንደ ወንድም ነው የምነግርህ ይሄንን ብሩኬ። ያደረግከው ነገር ግን ብቻ ዋናው ነገር አንተ ወደ ሃይሚ መመለስ ነው። ግን እያደረግክ ያለው ነገር ግን አካሄዱን አላወክበትም ይሁን አላታል። ምክንያቱም ትላንትና አባቷ መሃላቸው እያለ ለአባቷ እንኳን ትንሽ ክብር ኖሮክ ይቅርታ ብታደርግላት የበለጠ ደስ የሚለው አባቷ ፊት ነበረ። በነጋታው ምን ተፈጠረ? እኛ እኮ አንድ ላይ ብትሆኑ በጣም ነው ደስ የሚለን። እንታረቅ እያልሻን ነበር። ስትፈልግ ትገፋኛለህ፣ ስትፈልግ እንታረቃለን። አሁን ሳምንቱን ሙሉ ስትለምንሃል ነበር እንዴ? እንታረቅ፣ እኔ ያላንተ አይሆንልኝም፣ ጭንቀት ውስጥ ገብቻለሁ ስትልህ ነበረ። እልህ ይዞክ ነው ወይስ ምንድነው? ብሩኬ እች እኮ ፍቅረኛህ ነች፣ እምትወዳት ማለት ነው። ትላንትና ካደረግከው ነገር አንጻር ሳስበው ዛሬ እንደዚህ ሃይሚን ሰርፕራይዝ ታደርጋለህ ብዬ አልጠበቅኩም። እሷ እንታረቅ ስትልህ አንተ አንቺ ጋር መሆን አልፈልግም ትላለህ። እሷ ደግሞ በንዴት ካንተ ጋር መሆን አልፈልግም ስትል አንተ ደግሞ እንደገና አብረን እንሁን ትላለህ። እንደዚህ ይሻላል እንዴ ብሩኬ? አንድ ላይ ብትሆኑና የድሮ ፍቅራችሁን ብትመልሱት አይሻልም? እናንተም የምታምሩት እኮ እንደዛ ነው። እኛም ተመልካቾች እናንተን የምንወዳችሁ አንድ ላይ ስትሆኑ ነው ደስ የምትሉት። ለምንድን ነው ግን አንዱ ሲፈልግ አንዱ አይፈልግም? ነገሩ ሁሉ እኮ በቃ ተምታታብን። እኛም የስንቱን አመል እናርቅ? የሃይሚን እናርቅ ወይስ ያንተን እናርቅ? አረጋግተህ ነገሮቹን ቀዝቀዝ አድርገህ ከሷ ጋር የምትግባባበትን መንገድ ብትፈልግ የተሻለ ይሆን ነበር። አንተ ከሃይሚ ጋር መታረቅህ በጣም ደስ የሚል ነው። ልብ የሚያሞቅ ነገር ነው። ለብዙዎች ትልቅ ደስታ ነው። የብዙዎችን ደስታ ነው የምትጠብቀው እንደዚህ በማድረግ። ነገሮችን ግን ለማስተዋል ብትሞክር ጥሩ ነው። እች ልጅ ያሳለፈችውን ነገር በሙሉ ለመረዳት ብትሞክርም ጥሩ ነው። እኔ አሁን ከአንቺ ጋር መታረቅ ነው ፈልገው። አሁን ተረጋግተሽ ማውራታችን ምን? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። መለመንም አልነበረብኝም ሲጀምር፣ ራሱ የራሴ ጥፋት ነው። ስለዚህ ተውኝ በቃ። እንደምታየው ሃይሚም እልህ ውስጥ ገባች። አሁን እያናደዳት ያለው ሃይሚ እንደዛ ከቤተሰቦቻችን ጋር እርቅ ከቤተሰቦቻችን ጋር ሆነን ይቅርታዬን ያልተቀበለ አሁን በባዶ ቤት እንዴት እኔን ይቅርታ ሊለኝ ቻለ የሚለው ነገር ያሳስባታል። ይሄ ነገር ያናድዳታል። የተከበረው አባቷ ፊት ይቅርታ ጠይቃ እምቢ ያልክ ሰው በባዶ ቤት ውስጥ እንዴት ይቅርታ ስትጠይቃት እች ልጅ ምን እንድታስብ ፈልግ? ገምሬን ነው ለልጅቷ እያዘንክላት አካሄድህን እያሳመርክ ቢሆን የተሻለ ይሆናል። አካሄዱን አላወክበትም ብሩኬ። አካሄዱን ደግሞ እንዳታቅ ያደረገ ሀብሉ ሊሆን ይችላል። ያ ሀብሉ ነው ከሃይሚ ጋር ያለህን ነገር በሙሉ የጸብ እንዲሆን የሚያደርገው። የሰላም እንዳይሆን እያንዳንዱ ንግግራችሁ የጸብ እንዲመስል የሚያደርገው የሀብሉ ኃይል ሊሆን ይችላል። ስለዚህ ይህን ሀብል የሚባል ነገር ጣልና አውጥተህ ጣለው። ካልሆነ ግን አንተም ሃይሚም እየተበጣበጣችሁ እድሜ ልካችሁን ልትኖሩ አትችሉም። ምክንያቱም ከሁለታችሁ አንዳችሁ ይመራችሁና የሰይጣን ጆሮ ይደፈንና ልትለያዩ ትችላላችሁ። ምግብ ላብላሽ ቁጭ በይ እዛው። እንደዚህ ነበር እኮ የሚያምርብህ። እንደዚህ ነበር በቃ ሃይሚን መንከባከብ የሚያምርብህ። ስታወራትም እንደዚህ ነበር በቃ እኛም ደስ የሚለን። ይሄ እንክብካቤክ ነው እኮ ይናፍቀን። እኛ መሀል ላይ ታመጣዋለህ እኮ የድሮውን በቃ
መሀል ላይ ታመጣዋለህ በቃ አካሄዱ ማለት ነው። ግን ሙሉ እንትኑን ነው በቃ ያላወቅበት፣ ሙሉ አካሄዱን ነው ያላወቅበት ብሩኬ። የምሬን ነው የምልህ። እስከ ዛሬ ድረስ እንደዚህ ብትንከባከባት፣ እንደዚህ ለዛ ባለው ቃላት ብትናገራት ኖሮ እች ልጅ እንደዚህ ባልተናደደችና እንደዚህ እልህ ውስጥ ባልገባች። በቃ እኮ እንደዚህ ነበረ ማለት የነበረብህ። እዛ ቡታጅራም ሆነ እንደዚህ ብትላ የሃይሚ ልብ ቅልጥ ነው የሚለው፣ ቅልጥ ነው የምታደርገው ባንዴ። እኛም እናውቃለን ይሄንን። ስለዚህ ብሩኬ እንደዚህ አድርገህ ብትንከባከባት በጣም ደስ ይለን ነበር። እኔ አንድ ነገር የምጠይቅህ ነገር ቢኖር ይሄ አንገትህ ላይ ያለው ነገር ነው አካሄዱን ግራ እንዲገባህ ያደረገው። በእውነት በእርግጠኝነት ማለት ነው። ይሄንን ቪዲዮ ደግሞ እንደምታየው እርግጠኛ ነኝ። ስልክህም ስደውልልህ ስልክህ አይሰራም፣ ቴሌግራም ላይም አትመልስም። ስለዚህ ያለኝ አማራጭ ቪዲዮ መስራት ነው በቃ። ይሄንን ቪዲዮ እንደምታየው እርግጠኛ ነኝ። ይሄ የወንድማዊ ምክሬ ነው። ሃይሚ የምትወዳት ከሆነ ሃይሚ ማጣት የማትፈልግ ከሆነ ማድረግ ያለብህ ነገር እቺ ሰይጣን የሰጣችህን የአንገት ሀብል አውጥተህ እንድትጥለው ፈልጋለሁ። ይሄንን ሐሳቤን እንድትጋራኝ ፈልጋለሁ። ይሄንን ሐሳቤን ተመልካቾችም እንደሚጋሩኝ እርግጠኛ ነኝ። ስለዚህ ብሩኬ ነገሮችን ለማስተካከል ብትሞክር የተሻለ ይሆናል። ራስህን ወደ ኋላ ተመልሰህ እስከዛሬ ያደረካቸውን ነገሮች በሙሉ እያንዳንዱን ነገር ለማጤን ሞክር። የዛኔ ስተትህ ምኑ ጋር እንደሆነ ትረዳለህ ብዬ አምናለሁ። ሌላ ደግሞ በተጨማሪ የምነግርህ ነገር ቢኖር ጸበል ግባ፣ የተተበተበብህን ነገር ከላይ ላይ አንሳ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።